አንድ ቀን እሳትን ጠየቅኩት። እሳት አንተ ከሁሉ በላይ ጠንካራ ነህ አልኩት። እሳት እኔ ከሁሉ በላይ ጠንካራ አይደለሁም፣ ከእኔ በላይ ጠንካራ ውሃ ነው አለኝ። ውሃ እኔን ሲነካኝ ወደ እንፋሎት እቀየራለሁ አለኝ። ውሃንም ደግሞ ጠየቅኩት፣ አንተ ከሁሉ በላይ ጠንካራ ነህ። ውሃውም አይደለሁም፣ ከእኔ በላይ ጠንካራ ፀሐይ ናት። የፀሐይ ብርሃን በሚነካኝ ጊዜ ወደ ትነት እቀየራለሁ አለችኝ። ወደ ፀሐይ ዞር ብዬ ፀሐይ ከሁሉም በላይ ጠንካራ ነሽ ብዬ ጠየቅኳት። እርሷም አይደለም፣ ደመና ከኔ ይጠነክራል አለችኝ። ምክንያቱም የምድርን ገጽ እንዳላይ ደመና ሊሸፍነኝ ይችላል አለችኝ። ከዚያም ቀጥዬ ደመናን ሁሉ ከሁሉ በላይ ነህ፣ ጠንካራ ነህ አልኩት። እርሱም አይደለሁም፣ ከኔ የሚበልጥ ጠንካራ ንፋስ አለ፣ ወደ ፈለገው ቦታ ያንቀሳቅሰኛል፣ ይነዳኛል አለኝ። ቀጥዬም ነፋስን ከሁሉ በላይ ጠንካራ ነህ ብዬ ጠየቅኩት። እርሱም አይደለሁም፣ ከኔ የበለጠ ጠንካራ ነው፣ ተራራውም ስመታው ይበታትነኛል አለኝ። ከዚያም ወደ ተራራው ዞር ብዬ ከሁሉ በላይ ጠንካራ ነህ ብዬ ጠየቅኩት። እርሱም አይደለሁም፣ ከኔ በላይ ጠንካራ የሰው ልጅ ነው አለኝ። ምክንያቱም የሰው ልጅ ተራራውን መቆጣጠርና መበታተን ይችላል አለኝ። እኔም ወደ ሰው ልጅ ዞር ብዬ የሰው ልጅ ሆይ አንተ ከሁሉ በላይ ጠንካራ ነህ ብዬ ጠየቅኩት። የሰው ልጅም አይደለሁም፣ ሞት ከኔ በላይ ጠንካራ ነው አለኝ። አሁን ወደ ሞት ዞር ብዬ አንተ ከሁሉ በላይ ጠንካራ ነህ አልኩት ብዬ ጠየቅኩት። እርሱም ለብዙ ጊዜ ጠንካራ የሆንኩ ይመስለኝ ነበር። ነገር ግን አንድ ቀን አንድ ሰው ከሞተ በኋላ ሞትን ድል አድርጎ ተነሳ፣ ሞትን አሸነፈ። እርሱም ኢየሱስ ክርስቶስ ነው። ኢየሱስ ሞትን ድል ነስቶታል አለኝ።
ወደ ጌታችን ኢየሱስ ክርስቶስ ኅብረት የጠራችሁ እግዚአብሔር የታመነ ነው። የታመነ አምላክ ይባረክ። ሃሌሉያ። ውስጣችን የሚያይ በምናልፍበት በምንወጣበት በምንገባበት ሁሉ የሚያውቅ ከማንም በላይ የሚረዳ ስሙ ይባረክ። እግዚአብሔር ይመስገን።
ብቻ ነው ተስፋችን እኛ ግን መጠለያችን እግዚአብሔር ነውና ዋርካትናችን እግዚአብሔር ወሬው ሁሉ የሚያስፈራን የሚሆነው በምድር ዙሪያ እየከፋ ሲሄድ ጊዜ መሸሸጊያ ኢየሱስ ነው። ወሬው ሁሉ የሚያስፈራን የሚሆነው በምድር ዙሪያ እየከፋ ሲሄድ ጊዜ መሸሸጊያ ኢየሱስ ነው። ሞትና ነገር ማን ይረዋል? ሰው እንደ እንስሳ መንደር ወጥቷል። የእሳት ቃጠሎ ያውሎ ነፋስ በጎበጦርነት ጥፋት እኛ ግን መጠለያችን እግዚአብሔር ነውና ዋርካትናችን እግዚአብሔር ወሬው ሁሉ የሚያስፈራ የሚሆነው በምድር ዙሪያ እየከፋ ሲሄድ ጊዜ መሸሸጊያ ኢየሱስ ነው። ወሬው ሁሉ የሚያስፈራ የሚሆነው በምድር ዙሪያ እየከፋ ሲሄድ ጊዜ መሸሸጊያ ኢየሱስ ነው። ሃሌሉያ ወላጅ ልጆቹን ገዶ ሲሸሽ መጠጊያ ያጣ ኑሮ ሲመሽ ልቡን ምስቅልቅል ያልተባለ አዳኝ ያለ ኢየሱስ የለም። እኛ ግን መጠለያችን እግዚአብሔር ነውና ዋርካትናችን እግዚአብሔር ወሬው ሁሉ የሚያስፈራ የሚሆነው በምድር ዙሪያ እየከፋ ሲሄድ ጊዜ መሸሸጊያ ኢየሱስ ነው። እየከፋ ሲሄድ ጊዜ መሸሸጊያ ኢየሱስ ነው። ሁላችንም የኖኅን ታሪክ እናስታውስ። እግዚአብሔር ምድርን አጠፋለሁ ብሎ በወሰነ ጊዜ ነው በጥፋት ውሃ ኖኅን መርከብ ስራ ነው። እዛ መርከብ ውስጥ የገባው ሁሉ ሌላ ነው። የእኛ መርከባችን ማን ነው? ኢየሱስ። በየትኛውም ሁኔታ ውስጥ ከእርሱ ጋር ከሆን ብቻ ነው የምንወጣው። ሌላ መወጣጫ የለንም። እግዚአብሔር ይመስገን። አንድ መዝሙር ጀምረን
ያስፈራኛል? ምን ያስፈራኛል? አልፈራም እኔ አልፈራም፣ 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 አልፈራም እኔ አልፈራም። ሃሌሉያ ጌታ ይኖራል። እኔ ያየሁ ውሃን አይደለም ጌታ ይሁን ካለ የማይሆን የለም። በውሃ ላይ መሄድ አልችልም እያሉ እኔ ስራመድ አይተው ጉዳሉ። በውሃ ላይ ሄዶ አሳይቶኛል፣ አሳይቶኛል። ታዲያ ምን ያስፈራኛል? ምን ያስፈራኛል? በውሃ ላይ መሄድ እርሱ ከቻለ፣ እርሱ ከቻለ ራሱን ተማምኖ አንተ ይካለ፣ አንተ ይካለ ራሱን ተማምኖ አንቺ ይካለ፣ አንቺ ይካለ በውሃ ላይ ሄዶ አሳይቶኛል፣ አሳይቶኛል። ታዲያ ይካለ ምን ያስፈራኛል? ምን ያስፈራኛል? አልፈራም እኔ አልፈራም፣ 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 አልፈራም እኔ አልፈራም። ሃሌሉያ ውሃውም ያው ነው፣ ማዕበሉም ያው ነው። እኔ ግን የያዝኩት የአምላኬን ቃል ነው። ውሃውም ያው ነው፣ ማዕበሉም ያው ነው። እኔ ግን የያዝኩት የአምላኬን ቃል ነው። ውሃውም ያው ነው፣ ማዕበሉም ያው ነው። እኔ ግን የያዝኩት የአምላኬን ቃል ነው። ውሃውም ያው ነው፣ ማዕበሉም ያው ነው። እኔ ግን የያዝኩት የአምላኬን ቃል ነው። ነበረ ወይ ጩኸት ረገጥ አደረጉኝ ማዕበሉ በድፍረት ለካስ ድምፅ ብቻ ነበረ ወይ ጩኸት ረገጥ አደረጉኝ ማዕበሉ በድፍረት ለካስ ድምፅ ብቻ ነበረ ወይ ጩኸት ረገጥ አደረጉኝ ማዕበሉ በድፍረት ለካስ ድምፅ ብቻ ነበረ ወይ ጩኸት ረገጥ እግዚአብሔር ይመስገን። እንደምን አደራችሁ? ደህና ናችሁ? ረጅም ጊዜ ተጠፋፋን። ጌታ ይመስገን። ሰሞኑን አብረን ነበርን። እግዚአብሔር ረድቶናል። ጌታን እናመሰግናለን። የሚበልጥ ነገር ብለን ስለሚበልጥ ነገር እያወራን ነበረ። እግዚአብሔር በቃሉ የሚበልጥ ነገር አለ፣ ወይንም ደግሞ እግዚአብሔር በመንፈሱ ስለሚበልጥ ነገር እያስተማረን ነበር። እግዚአብሔር ይመስገን። ወደዚህ ስፍራ መተን የሚተካከል ወይም ደግሞ የሚያንስ ነገር የለም። እዚህ ስፍራ የሚበልጥ ነገር አለ፣ ወደሚበልጥ ነገር ነው እና የሚበልጥ ነገር አለ እያለን እያለ አሁን ደግሞ
እኛስ ምን በለጠብን ወደሚለው ምዕራፍ እንድንሄድ አሰብኩና እዚህ ጋር አሁን ማስታወቂያ እየተነገረ አንድ መዝሙር ወደ ውስጥ የመጣ እና ጥሩ ነው፣ እግዚአብሔር ይመስገን። እኔ ብዙ ጊዜ ጸሎትም ካላችሁኝ ያንን የሚመስል መዝሙር ውስጥ ይመጣል። እንደገና ደግሞ ትምህርትም ስንል እግዚአብሔር የሆነ ማረጋገጫ በተለያየ መንገድ ለሁላችን ይነግረን የለ አንድ ነገር ይሰጠናል። ያንን ከማለቴ ያንን ከመዘመሬ በፊት አንድ ግራ የሚገባኝ የሆነ ልምምድ ነበረኝ። የሆነ ታውቃላችሁ ወይ ትምህርት የምናስተምር ሲሆን ወይ ፕሮግራም ምንመራ ሲሆን የሆነ ነገር ስናደርግ የምናስተምረውን ትምህርት እንዘጋጃለን አይደል? እና እኔ ብዙ ጊዜ ምንድን ነው የማደርገው አነበውና ትምህርቱን አዘጋጀውና ከዛ በኋላ ጠቅለል ብዬ ነው የምተኛው። ምንድን ነው እንቅልፍ አይደለም የምተኛው። ያንን ድምፅ ውስጥ እሰማዋለሁ፣ ደጋግሜ እሰማዋለሁ እና እንደዚህ አይነት ትምህርት በስመ አብ ተናወጠ በቃ አለቀልን ብዬ እዚህ ስመጣ ደግሞ ካገለገልኩ እኔ ግን እንደዚህ አይደለም የተማርኩት ካልኩት በኋላ እኔ እዛ ሆኜ ተሸፋፊኜ በነበረበት ሰዓት የሰማሁት እንደዛ አይደለም እና ሁሌ ብዙ ጊዜ ግራ ይገባኛል። ብዙ አንዳንድ ሰዎች አላችሁ ጌታ ይባርካችሁና ጌታ ይባርክ ዛሬ በቃ በጣም ድንቅ ጊዜ ነበር፣ በጣም እግዚአብሔር ተናገረኝ ምናምን ስትሉ እኔ ተናገረኝ በሰሙ እኔ እዛ ቦታ ሆኜ የሰማሁትና አይነት ገልጫው ሆነ እላለሁ። ለካ አንድ ሁለት ነገር ልንገራችሁ። ይሄ የሚሆንበት ምክንያት በኋላ ዝም ብዬ ሳስብ ትናንት አንድ ቃል ወደ ልቤ የመጣ እግዚአብሔር ይላል በኃይሉ ከፍ ያለውን ነገር ያደርጋል ይልና እንደርሱስ ያለ አስተማሪ ማን ነው ይላል። ለካ እሱ ሲያስተምር እና እኔ ሳስተምር አንድ አይደለም። ኢቭን እሱ የነገረኝን እኔ ስነግራችሁና እሱ ዳይሬክት ሲነግራችሁ አንድ አይደለም። እያነበባችሁ ጠቅለል በሉ ስሙት። እንዴት ያለ ነገር እንደሚናገር ታዩታላችሁ። በተለይ ከቃሉ ጋራ ጊዜ እንድንወስድ ነው አይደል? ዩቲዩብን ጠፋ አድርገን የሆነ ነገር የሆነ ሁለተኛው ለካ እንደ አንደኛው አይደለም አይደል? አወል ማለት ራሱን መስማት እንዲህ እና ሁለተኛው ደግሞ አንዳንድ ደግሞ የኛም አስተዋጽኦ አለ። ሞስ ብዙ ጊዜ እዚህ ሲወጣ ይናገራል። ቶሎ ቶሎ ከሰማችሁኝ ቶሎ ቶሎ ጨርሳለሁ ይላል። አሜን በሉ ይላል አይደለ? አንዳንዴ ደግሞ ስለ መብራት የምታውቁ ሰዎች አላችሁ አይደል? ሁላችንም እናውቃለን። እና አሁን እዚህ ጋር ትይና ቢት ያሉ እችን መብራት አጥፏት ብላቸው ምን ያደርጓታል? ያጠፏታል። እነሱ እችን መብራት ሲያጠፉ ይሄኛው ምን ይላል? ይጠፋል። አብሮ ስላቸው ደግሞ ሲነኩ ምን ያደርጉታል? ያበሩታል። ስለዚህ የዚህ መብራት መቆጣጠሪያ የት አለ? እዚህ አለ። ይሄ ምን ይባላል? በአማርኛችን ማብሪያ ማጥፊያ ይባላል። እዛ ውስጥ በእኛ ቋንቋ ባልሞላ የሚባል ዋና መቆጣጠሪያ፣ ባልሞላ ጣሊያንኛ ነው። ያው ጣሊያን ስለሆነ መብራት ያስገባልን እኛ የምናውቀው ዋናውን ቴክኖሎጂ በጣሊኛ ነው የምናውቀው፣ የመኪናውንም የምኑንም። ስለዚህ ነያቤዝ በደንብ ያውቁታል ጣሊያንኛው። ባልሞላ የሚባል እዛ ውስጥ አለ። ባልሞላው ጠፋ። እዚህ ማብሪያ ማጥፊያውን አብሮ ብላቸው ይበራል፣ አጥፎ ብላቸው ይጠፋል። ምን ሆኗል? ከዋናው አንዳንድ ጊዜ ደግሞ ሰዎች ከባልሞላው ጠፍተው ይመጣል። ከባልሞላው አጥፍተው ይመጡና እዚህ አብሮ አጥፎ ዝግት ይል እና ባልሞላውን ለቀቁት። እኛ እዚህ ጋር ማንም ይናገር እግዚአብሔር የሚናገረውን እሰማለሁ ብለን ባልሞላውን የሆነ በቃ እቺ ነገር ሁለተኛዋ ምክንያቷን አግኝቻታለሁኝ እና ለቀቅ ብለን ማንም እዚህ ጋር ሲቆም በየዋህነት እግዚአብሔር ይናገራል። እግዚአብሔር የሚናገረውን እሰማለሁ አይደለም የሚለው መጽሐፍ ቅዱስ። እንግዲህ
እግዚአብሔር ኢየሱስን በነጎድጓድ በሆነ እንትን ተናግሮታልና በእንደዛ እኛን አይናገረንም። እኛን በእኛ ይናገረናል። በእኔ አልፎ ይናገራል። እዚህ በሚቆሙ እያለፈ ይናገራል። በመካከል እግዚአብሔር ጮክ ብሎ ሊናገር ይችላል። ድምፅ ሊያመጣ ይችላል። ስለዚህ ያችን መዝሙር ዘምራለሁ። ግን ከዛ በፊት ግን ወገኖቼ እኔ እዚህ ጋራ ማብራትና ማጥፋት እንድችል ባልሞላችሁም መልሱት። እግዚአብሔር ይናገራል። እግዚአብሔርን እሰማለሁ በሚል መንፈስ እንስማ። አሜን። እዚህ ጋር ቀልድ የለም። እዚህ ጋር ጨዋታ የለም። እዚህ ጋር አይደለ ሀገር ፍቅር ቲያትር አይደለም ያለነው በክርስቶስ ኢየሱስ ደም በተዋጀች ቤተክርስቲያን ውስጥ ነው ያለነው። ሰማይና ምድርን የፈጠረ እግዚአብሔር መልእክት ይዞ በመጣበት ጉባኤ ውስጥ ነው የምናገረው አለ ብሎ በሰበሰበን እግዚአብሔር ፊት ያለ ነው። ስለዚህ የምዘምረው መዝሙር ሁላችንም እናውቀዋለን ብዬ አስባለሁ። ምናልባት አንድ ሰው ካላወቀው ወይ ሁለት እንጂ በብዛት እናውቀዋለን። ብዙ ጊዜ ዘምረነዋል። ግን ስንዘምር መዝሙር በጣም ከባድ ነው ወገኖች አይደል? ቃል መግባት ለእግዚአብሔር ፊት ቃል መግባት። አንድ ምስክርነት ነገራችሁ። ሰሞኑን ከአፓርትመንት ቀይረናል እና ስንቀይር እዚህኛው የምንገባበት እና እዛኛው የምንወጣበት አልተገጣጠመም። 10 ቀን በመሃል ጋፕ ነበረ። ለ10 ቀን እቃችንን ቲጅ እና ጸግሽ ጋር ነበር ያደረግነው። ጋራጅ ሴል እያለቻችሁ ነበር፣ እዚህ አልሰማችኋትም። ስለዚህ ተርፎ ቤት ገብቷል። በመሃል መቆያ ስለፈለግኩ ቢሮ ሄድኩና ሊዝ ኦፊስ የመጀመሪያው የነበርንበት ቤት ገባውና 10ዋን ቀን ልታቆዩ 5 ዓመት የኖርንበት ቤት ስለሆነ ውለታ ከዋሉልን የሚል እና በሀገራችን ካለመናገር ግራዝማችሁ እንኳን በሆን ብዬ ደጃዝማችሁ ቀርቶ ሄድኩና ኢሜል አረኩላቸው። 10ዋን ቀን መቆየት እንችላለን ወይ ብዬ ኢሜል አረኩ። ኢሜሉን ሳይመልሱልኝ በስንተኛው ቀን ሄድኩና ደግሞ በአካል ከአለሜና ከበቅዲ ጋር እዛ እንትን ቢሮ ውስጥ ገባንና ጠየኳቸው። ስጠይቅ ወዲያው ፕሪንት አድርጎ ኦልሞስት ከቤት ኪራዩ ያላነሰ ዋጋ ሰጠኝ እና ሲሰጠኝ አይ እኛ ውለታን የጠየቅነው ስለዚህ ችግር የለም ብለን በቀናችን ወጣን ከቤቱ። ከዛ በኋላ ግን ቢል መጣል እና ቢል ሲመጣ ቢሮ ሄድኩ እና ማናጀሯ ወደ ውስጥ አስገባችኝ። ብለሃል አለች። እንቆያለን ብለሃል ብያለሁ፣ ግን እንቆያለን ሳይሆን ኢሜሉን በደንብ ይኸው ብንቆይ እንችላለን ወይ የሚል ፌቨር ነው የጠየቅኩት። ስንት ታስከፍሉናላችሁ ብዬ ዋጋ አልጠየቅኩም። አይ ብለሃል ትከፍላለህ። አይ እኔ አላልኩም አልከፍልም። እንግዲህ ልረዳህ የምችለው እንግዲህ እግዚአብሔር ያሳይ ምን እንዳለች ይታወቃል። ይዘህ የወጣውን ዕቃ ይዘናና ስሩን ቁር 10 ቀን ይዘህ የወጣው ለምን ጠየቅከን? ተጽፏል፣ ፕሪንት ተደርጎ ፋይል ውስጥ ተቀምጧል። ከዛ ትንሽ የተነጋገርን እግዚአብሔር ሲረዳኝ እሺ ኦኬ እኔ ስጠይቃችሁ አንተ ይሄን ያህል ከፍለህ ትኖራለህ ብላችሁ የጻፋችሁልኝ ኢሜል አውጥቶ አሁን እረዳሃለሁ አለች። እንትኑ ወይ ባረገችው አወጣችሁ። የተናገርናትን ነገር ለካ ፕሪንት አድርገው አስቀምጠዋታል። ምን ልላችሁ ነው? የዘመርናት ነገርስ እግዚአብሔር ፊት ተሟሙቀን ነው የምንወጣው ወይስ ስንዘምር ይጻፋል? እንዲህ ነህ ብዬ እኔ እንዲሆንልሃለሁ ስለው እንዲሆንልሃለሁ ብሏል አይደል? ስንወጣ እግዚአብሔር ያንን ኤክስፔክት ያደርጋል። እኛ እንኳን ተናግረን
እግዚአብሔር እንዲህ አይነት አምላክ ነው። እግዚአብሔር ምንድን ያለው? በእርግጥ እንደተናገርኩ እንዲሁ ይሆናል ይልና እንዳሰብኩ ደግሞ እንዲሁ እንደተናገረ የሚያደርግ ጌታ፣ እንዳሰበ የሚያቆም ጌታ ስንናገር እንደዛው ይጠብቃል አይደል? እጅ በእጅ እግዚአብሔር ይመስገን። ስለዚህ ስንዘምር ይህንን መዝሙር በልምድ እንድንዘምረው አይደለም። ግን ይሄ መዝሙር የማይመለከተን ከሆነ እዛ ጋር ካልደረስን ግን ቆመን እርዳኝ ምንድነው ደስ የሚለኝ ልቤን ደስታ የሞላው ሐሴት የማደርግበት ይሄ ሚስጥር ምንድነው ደስ የሚለኝ ልቤን ደስታ የሞላው ሐሴት የማደርግበት ይሄ ሚስጥር ምንድነው ደስ የሚለኝ ልቤን ደስታ የሞላው ሐሴት የማደርግበት ይሄ ሚስጥር ሲጠይቁ ነፍሳችሁ ምንድነው ደስ የሚለኝ ልቤን ደስታ የሞላው ሐሴት የማደርግበት ይሄ ሚስጥር ሲመልሱ ምንድነው? የእግዚአብሔር ስላገናኝ ነዋ ኢየሱስ ስላገናኝ ነዋ ኢየሱስ ስላገናኝ ነዋ የእግዚአብሔር ስላገናኝ ነዋ የእግዚአብሔር ስላገናኝ ነዋ ኢየሱስ ስላገናኝ ነዋ ኢየሱስ ስላገናኝ ነዋ የእግዚአብሔር ስላገናኝ ነዋ። እስቲ ምንድነው ደስ የሚለኝ ልቤን ደስታ የሞላው ሐሴት የማደርግበት ኢየሱስ እኔን የሚደንቀኝ ኢየሱስ 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 ለእኔ ውድ የምለው ኢየሱስ 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 ለእኔ ውድ የምለው ኢየሱስ 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 እኔን የሚገርመኝ ኢየሱስ 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 ለእኔ ውድ የምለው ኢየሱስ 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 ለእኔ ውድ የምለው ኢየሱስ ኢየሱስ የሚገርመኝ ኢየሱስ ኢየሱስ የሚደንቀኝ ኢየሱስ ኢየሱስ ለእኔ ውድ የምለው ኢየሱስ 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 ምንም ነገር አይገርመኝም አያስገርመኝም ምንም ነገር አይገርመኝም አያስደንቀኝም ምንም ነገር ልብ እያለ አይገርመኝም አያስገርመኝም ምንም ነገር አይደንቀኝም አያስደንቀኝም እኔን የሚገርመኝ ኢየሱስ
መጨረሻ እኔን የሚገርመኝ ኢየሱስ 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 እኔን የሚደንቀኝ ኢየሱስ 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 ለኔ ውድ የምለው ኢየሱስ 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 ለኔ ብርቅ የምለው ኢየሱስ ኢየሱስ ኢየሱስ። እግዚአብሔር ይመስገን። እና ይሄንን መዝሙር ያሳሰበኝን ነገር ደግሞ ክፍል አነብላችኋለሁኝ። ምን አሳሰበህና እንደው ካላችሁኝ ያሳሰቡኝ ነገሮች አሉ። የሚበልጠውን ነገር አስበልጠን መኖር እንድንችል እግዚአብሔር ይፈልጋል አደለ? እግዚአብሔር የጠራን ሁሉ እንዲወስደን አይፈልግም። ያየነው ሁሉ ትልቅ እንዲሆንብን አይፈልግም። ስለዚህ ቅድም ወንድማችን እስከ እዚህ ጋር ያነበበልን ሁሉም ታላቅ አለው አይደል? ሁሉም ታላቅ አለው እኮ። ሌላ እና አንድ ቃል ሳነብ ይሄ መዝሙር ወደ ውስጥ የመጣው ለዛ ነው። እና ዘፍጥረት 25:32 ላይ ኤሳውም እነሆ እኔ ልሞት ነኝ፣ ይህች ብኩርና ለምኔ ናት አለ ይላል። እነሆ እኔ ምን ልል ነኝ? ልሞት ነኝ። ይሄ ብኩርና ይቺ ብሎ ነው። ለምኔ ናት አለ። ብኩርናውን ምን አረጋት? አቃለላት። ምንድነች? እኔ ልሞት ነኝ። ምዕራፍ 25 ቁጥር 34 ላይ ደግሞ ያዕቆብም ለኤሳው እንጀራና የምስር ወጥ ሰጠው፣ በላ፣ ጠጣ፣ ተነስቶም ሄደ። እንዲሁም ኤሳው ብኩርናውን አቃለላት ይላል። ከባድ የሆነች ነገር ነበረች። ትልቅ ዕድል ነበረች። ግን ምን አደረጋት? አቃለላት። ዕብራውያን ጸሐፊ እንደ ኤሳው ለዚህ እንዳይሆን ተጠንቀቁ ብሎ ማስጠንቀቂያ ይሰጣል። የሚያቃልል የእግዚአብሔርን ነገር ቀለል የሚያደርግ ክብደት የሚሰጠው ሌላ ያለው። አንዳንድ ጊዜ እግዚአብሔር በልጁ ስለታረቀን እግዚአብሔር ሲለምነን የሚኖር ያለኛ ብርድ የሚለው ከመሰለን ውሸት ነው። እግዚአብሔር የሚለምነን ስለኛ ነው። እሱም የሚቆምበት ጊዜ ይመጣል። በር ከተዘጋ በኋላ ደጁን እያንኳኩ ክፈትልኝ፣ ከቶ አላውቃችሁም እናንተ ምኖች አመፀኞች፣ ገድላቸውን ማውራት ይጀምራሉ። በስምህ አጋንንት እኮ አውጥተናል፣ በስምህ ትንቢት ተናግረናል፣ በስምህ ብዙ ተአምራትን አድርገናል። ስሙ ባደረገው እኛ ክሬዲት አናገኝም። ያሉት በምንህ ነው? በስምህ ነው። ስሙ ያደረገው ለእኛ ክሬዲት አይሆንም። ግን ለእኛ ክሬዲት የሚሆነው እኛና ስሙ አብረን ስንሄድ ነው። ዛሬ ነቅተን ዛሬ ሳናቃልል ምን ያደርጋል? ይሄ ነገር ምንድን ነው? እግዚአብሔር መጀመሪያ ላይም ዛሬ ዘምረናል አይደል? አዋቂ ነህ ብለነዋል። አዋቂ ነህ እያልን እየነገር ነው። እኔ ምንም ነገር ብርቄ አይደለም እያልን ብኩርናችን እግዚአብሔር በክርስቶስ ኢየሱስ የሰጠንን ክብር እግዚአብሔር በክርስቶስ ኢየሱስ ያመጣልንን ታላቅ ድልና ታላቅ ተስፋ ታላቅ እምነት ቸል ብንል ለምን ነው? ዛሬ እኔ ይህን ነገር ባገኝ ግድ የለም እግዚአብሔር አንደርስታንድ ያደርገኛል። የለም ብያቸዋለሁ። አንደርስታንድ የለም፣ አንደርግራውንድ የለም። እዚህ አንደርስታንድ ልናረገው ነው ያለ ነው። እሱን ምን ብለነዋል? አዋቂ ነህ። ስለዚህ እኛ አይደለንም፣ እርሱ ምንድን ነው? አዋቂ ነው። ስለዚህ እኛ አዋቂ ብንሆን ኖሮ እሱ እኛን አንደርስታንድ ያደረገን ነበር። ግን እሱ ነው አዋቂ። ስለዚህ እኛንን እሱን
መረዳት ማወቅ ያለብን። ስለዚህ ኤሳው ራበው። ረሃብ በምድር ላይ ስንኖር አንዱ ሊያጋጥመን የሚችል ነገር ነው። ግን በምድር ላይ ልክ ልጆች ያላችሁ ሰዎች ስለ ልጆቻችሁ ወይንም ደግሞ የቤተሰብ የቅርብ ዘመዶቻችሁ ልጆች የልጅ ልጅ ሊሆን ይችላል ምናምን የምታበረታቷቸው ስታገኙ ተማሩ አይደል? ትምህርት የሚወድ ቤተሰብ ልጆቹን ምን ያደርጋል? ተማሩ፣ ትምህርት ቤት ሂዱ፣ ጎብዙ፣ ስንተኛ ወጣ አይደል? አንድ ሰውዬ ነበሩ ስንተኛ ወጣ ብለው አንዱን ጠየቁት። አንደኛ አላቸው። ያው አንደኛ ስለሚወጣ እና 1 ብር ሰጡት። ከዛ በሚቀጥለው ስንተኛ ወጣ አሉት። 100ኛ አላቸው። ለምን? በወጣበት ደረጃ ልክ ብር ስለሚሰጠው ነው። በከዘራቸው ሂሳቡን ሰጡት። አንደኛ ስንተኛ ወጣ? እንዴት ነው ትምህርት? ምን አደር? ምክንያቱም ከዛ በኋላ ደግሞ ወላጆች ለልጆቻቸው እኔ አንተን የማይህ አውሮፕላን ስታበር ነው። እኔ አንተን የማይህ ጋውንን ለብሰህ ሰው ስታክም ነው። እኔ አንተን የማይህ ቢሮ ውስጥ ሆነ ትልቅ ስራ ስልጣን ዋይት ሃውስም ነው የማይህ የሚሉ አጋጥመውኛል። ልጆቻቸውን እስካልተከለከለ ድረስ የትም ይዩ። ግን የሚያዩት ግን ለልጆቻቸው የበለጠ ነገር ነው። ማንም ሰው ስራ እንኳን ቢሆን የሆነ መስሪያ ቤት ጥበቃ ቆመህ ነው የማይህ በደንብ አጥና፣ በደንብ ካጠናህ ጥበቃ ትሆናለህ የሚል የለም አይደል? ሁሉ ሰው የሚፈልገው ልጆቹን ትልቅ ቦታ ላይ ደርሰው ማየት ነው። ቤተሰቡን የሚማር ሰው ወዳለው የሚል ሰው ገጥማቸው። እኔ ቤተሰቦቼ ብዙ ጊዜ እንደዛ ይሉ ነበረ። ብዙዎቻችን እንላለን እኔ ተማሪ እወዳ። ግን ተማሪ የምንወደው ያ ተማሪ ሁልጊዜ ዴስኩ ላይ ተቀምጦ እንዲኖር ነው እንዴ? አይደለም። ውጤት አምጥቶ በውጤቱ ጥሩ ስፍራ እንዲደርስ ነው። የተማሩ ሰዎች የደረሱበትን ስለምናውቅ የኛ የሆኑ ሰዎች የኔ የምንላቸው ሰዎች የምንወዳቸው የምናውቃቸው ሰዎች ሁሉ ደግሞ አሜሪካ ደግሞ በጣም የምትገርም ሀገር ነች እኮ አይደል? 12 የጨረስን ጥሩ አድርጋ ነው የምትከፍለን። ጥሩ ተምረን ከመጣን ጥሩ ትከፍለናለች። በደንብ አሹፈን ከመጣንም ጥሩ አድርጋ ታስተምረናለች። ዋጋችንን እዚህ እንደምንቀበል ብናቅ ኖሮ ጥሩ እንማር ነበር። ግን ሰዎች ሁሉ ለሰዎች ለሚወዷቸው ሁሉ የሚያዩላቸው የበለጠ ከሆነ እግዚአብሔር ደግሞ ይልቁኑ ደግሞ ልጁን ስለ እኛ ብሎ በመስቀል ላይ የገደለ ሞታችንን የሞተ ልጅ የሰጠን ጌታ ስለ እኛ ትንሽ ነገር አያይም። ከኛም ደግሞ ትንሽ ነገር አይጠብቅም። የበለጠውን አንድያ ልጁን እኮ ነው። እግዚአብሔር ባለጠጋ ነው። 7 ልጆች አሉት። አንዱን ሰጥቶ አድኗችኋል ቢባል እንኳን ይበዛብናል አይደል? ብዙ ልጆች አሉት እግዚአብሔር በጣም በቃ ከመላእክት አንዱን ልኮ አንድ መልአክ ሞቶልን ብናገኝ ራሱ ግን እግዚአብሔር አንድያ ልጁን እሱነቱን ዓለምን ሁሉ ከራሱ ጋር ምን ያደርግ ነበረ? ያስታርቅ ነበረ። እና አስታረቀን፣ ሞተ። እንደው እውነት ላነሰ ነገር ነው? እግዚአብሔር ለከበረ ነገር ለሰፊ ዓላማ እግዚአብሔር ጠርቶናል። ገብቶናል ወይ? እንዳልኳችሁ ዘማሪዎቻችን በጣም የገባን ነው የምንመስለው። አሁን እኔን የሚገርመኝ ምንም የለም ከኢየሱስ በቀር ብለናል። ደግሞ አንድ መዝሙር አለ አሁን በዘምረው ሁላችንም የምንዘምረው ካንተም ይበልጥ ለኔ ማንም የለም። የበለጠ ነገር የለም ወይ ነው? እየሸወድነው ነው እንዴ?
አይደለም። መዝሙሩ ራሱ ከሙዚቃ ጋር ሲገናኝና ከጥሩ ድምፃችን ጋር ሲዋሃድ የሌለ ያስመስለን ይሆን? እንደዚህ የሚያስመስል ነገር አለ እኮ አይደለ? ግን እግዚአብሔር ጥሩ ድምፃችን አይደለም፣ ጥሩ ህይወታችን ነው የሚማርከው። ትክክለኛነታችን ነው። በድምፅ እኔ ነኝ የምማረከው። አቤት ድምፁ፣ አቤት ድምፁ አምለው እኔ ነኝ። እግዚአብሔር አቤት ህይወቱ፣ አቤት ህይወቷ። እግዚአብሔር ክርስቶስን በእኛ ላይ እስካላየ ድረስ አይቀበልም። የእኛን ጥሩነት እግዚአብሔር መስክሮ አያውቅም። የልጁን ብቻ ጥሩነት ግን እግዚአብሔር ይመስል በእርሱ ደስ የሚለኝ የምወደው ልጄ። አንድም ቀን በአንተ ደስ ይለኛል፣ በአንተን ደስ የሚለኝ አላለም። በኢየሱስ ግን 2 ቦታ ብሏል። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ጠቁሟል። መዝሙሮቻችን እግዚአብሔርን እንደው አለ አይደለ ከሰኞ እስከ ቅዳሜ ከፍቶት ስለዋለ አትሊስት እሁድን ደስ ብሎት እንዲውል እንዲህ ብላችሁ አታውቁም? ወላጆቻችሁ ጋር እስቲ ዛሬ ማዘርስ ዴይ ነው እናቴ ጋር ሄጄ ትንሽ ደስ ይበላት፣ ሲፈገግ ትበል፣ ኬክ ቆርሼ ልምጣ ብላችሁ አታውቁም? እስቲ አበባ ይዤ ልሂድ፣ እስቲ ዛሬ ባለቤቴ ስገባ አበባ ይዤላት ልግባና ደስ ይበላት። አበባ እርቧት አይደለም እኮ፣ ግን እሷም ምን ይበላት? ደስ ይበላት ተብሎ ይኬድላታል። እግዚአብሔርን እንደው ሞቅ ልናረገው ነው? እግዚአብሔር የይሁዳ አምላክ ነው አይደለም። እግዚአብሔር ያለውን የሰጠን በሁለንተናው የወደደን እግዚአብሔርን እንደወደደን እንኳን እኛ መልሰን ልንወደው እንደማንችል መጽሐፍ ቅዱስ ይነግረን። የእሱን የፍቅር ልክ እንኳን እኛ ጋር እንደሌለ ግን ተመጣጣኝ አድርጎ እርስ በርሳችሁ ስትዋደዱ እግዚአብሔር ያንን ይቀበላል። ግን እግዚአብሔር በወደደን ልክ ግን እኛ እግዚአብሔርን መውደድ ነፍሳችንን እንኳን ብንሰጥ አይገጥምም። ምክንያቱም እኛ ሁላችን እግዚአብሔርን ለወደድንበት ምክንያት አለን። ኢየሱስ ክርስቶስ ይሄን አድርጎልኝ፣ ስለ እኔ በመስቀል ላይ ሞቶልኝ፣ እንደዚህ ሆኜ ይሄ ተደርጎልኝ፣ ይሄ ተሰጥቶኝ የምንለው ሁሉ ምክንያት አለ። በደለኞች ሆነን ስለኛ የሞተ ግን እሱ ብቻ ነው። ያለ ምክንያት የወደደን ግን እሱ ብቻ ነው። የእሱ ፍቅር ብቻ ትክክል ነው። እና እግዚአብሔርን የሆነ ሞቅታ ውስጥ አናስገባውም፣ የሆነ ነገር ውስጥ አናስገባውም። እግዚአብሔርም በእኛ መዝናናት አይፈልግም። እግዚአብሔር እና እኛን ያገናኘን የህይወት ጉዳይ ነው። የምን ጉዳይ ነው? የዳቦ ነገር አላገናኘንም፣ የእንጀራ ነገር አላገናኘንም። እኛንና እግዚአብሔር የተገናኘ ነው በምንድን ነው? ዳቦ ስናገኝ ጥለን የምንሄድ ከሆነ መጀመሪያም አልገባንም። እግዚአብሔር የሆነ ነገር ሲመጣ ሁሉ ነገር ሲሞላ በቃ ሞላ። ግን እግዚአብሔር ከመሙላትና ከመጉደል ጋር ሳይሆን እግዚአብሔር ከዓላማው ጋር ነው። የምንሄድበትን ያያል፣ አቅጣጫችንን ያያል፣ መስዋዕታችንን ይመለከታል። ግን የሰጠንበትን ሐሳብ ደግሞ የመስዋዕታችንን አይነት ደግሞ እግዚአብሔር መነሻው ምንድን ነው? መጽሐፍ ቅዱስ ሲናገር አቤል ከቃየል የሚበልጥ መስዋዕትን አቀረበ ይላል። ምን አይነት መስዋዕት? የሚበልጠው መስዋዕቱ ነው አይደለም። መጽሐፍ ቅዱስ ይህንን ዕብራውያን ላይ ሲነግረን በእምነት አቀረበ ሲል የበለጠው ምኑ ነው? ያኛው ሲደረግ አይቶ ነው ያደረገው። ይሄኛው ግን እግዚአብሔርን አውቆ ነው ይገባዋል ብሎ ያደረገ ነው። መጽሐፍ ቅዱሳችን ሲነግረን እግዚአብሔር ወደ አቤል መስዋዕት ተመለከተ፣ ወደ ቃየል መስዋዕት አልተመለከተም አይደለም የሚለው። ወደ አቤል እና መሃል አለች፣ ወደ መስዋዕቱ። ከመስዋዕቱ በፊት ማንን አየ? አቤልን አየው። የአቤል ጉዳይ ነው ወደ መስዋዕቱ ያመጣው እግዚአብሔርን። መጀመሪያ የእኛን ጉዳይ ነው። እኛ የምናቀርበው ሁሉ እግዚአብሔር ጠምቶት። እኔ አሁን የራበኝ ቀን አይደል? ምግብን ሰዎች ምን ይላሉ? ምግብን የሚያጣፍጠው ጨው አይደለም ረሃብ ነው ይላሉ። የራበን ቀን፣ በጥጋባችን ቀን እኔ አንዳንዴ በላና ልኬ ላይ ስደርስ ጨው በዛ እላለሁ።
ትንሽ በርበሬው ያቃጥላል። እንግዲህ ከጠገብክ አርፈህ ተነስ እባላለሁ። ኮመንት መጀመሪያ ላይ በምን አቅም ይሰጣለሁ? መጀመሪያ ላይ የሚታየኝ ምግቡ ነው። እግዚአብሔር በእውነት ተርቧል? የሆነ በቃ የሰጠነውን ሁሉ ይበላል አይደለም? ክብር የበቃህ ነህ ብለን ዘምረናል አይደል? እግዚአብሔር በጣም የከበረ አምላክ ነው። ሁሉ ነገር በእርሱ ዘንድ ያለ ነው። እግዚአብሔር እየተገለገለ እንኳን እግዚአብሔር እየተሰገደለት እንኳን የጎደለውን የሚናገር አምላክ ነው። ድብልቅልቅ ያለ አምልኮ የተደረገ መሰላችሁ? ኢሳይያስ ምዕራፍ 6 ላይ እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። ሱራፌልና ኪሩቤል በቃ አንዱም ለአንዱ የሰራዊት ጌታ እግዚአብሔር ምድር ሁሉ ከግርማው ተሞልታለች ይሉ ነበረ፣ አንዱም ለአንዱ። ከዛ በኋላ ከጯሂው ድምፅ የተነሳ የቤቱ መሰረት ምን አለ? እዚህ እኔ በሕይወቴ አይቼ አላቅም። መድረኩ ቢናወጥ ሌላ ምን ስብከት ነበረኝ? እሱን እያወራው ሞት ነበር። የለም መድረኩ ምን አለ? ተናወጠ። ቤቱንም ጢስ እንዴ! አሁን እኮ አርቲፊሻል እኮ ለኩሰው ያጨሱብናል። ጢስ ሞላው ሊሉን፣ ግን እዛ ቦታ ላይ የነበረው የክብር ጢስ፣ የእግዚአብሔር መገኘት ጢስ ቤቱን ምን አለው? ሞላው ይላል። በጣም የሚገርም ነው። ኢሳይያስ ራሱ እዛ ጉባኤ ውስጥ ገብቶ እኔ ነው ማስነካት፣ ኧረ እኔ ማነኝም አላለ። ግን ምን አለ? ወዮልኝ፣ ዓይኖቼ የሰራዊት ጌታ እንዲህ ያለ ክብር የሞላውን ጌታ አይተዋልና እኔ የምኖረው። ኢሳይያስን ከዛ በፊት ምዕራፍ 6 ላይ ነው። ከምዕራፍ 6 በፊት ሄዳችሁ ብታዩ ለሕዝቡ ወዮላችሁ ብሏል። ብዙ ጊዜ ደጋግሞ ወዮላችሁ ብሏል። እዚህ ሲመጣ ወዮልኝ፣ ዓይኖቼ የሰራዊት ጌታ እግዚአብሔርን ንጉሥን አይተዋልና ጠፋው እና መጣ። ከዛ ከኪሩቤሉ አንዱ እሳት በምን ይዞ ይላል? አሁን መልአክ እሳት ያቃጥለዋል። ምን አለ በእጁ ቢይዘው? ግን እሳቱ በጣም ኃይለኛ እሳት ስለሆነ መልአኩ በእጁ ለመያዝ አልደፈረም። ስለዚህ በምን ያዘው ይላል? በጉጠት። ግን የታስቀመጠው? አቤት ጌታ ምን አይነት ፈውስ እንደሚያስፈልገን እኮ ነው የሚያሳየው። እሱ ለእጁ የሳሳለትን እሳት ኢሳይያስ ከንፈር ላይ ቁጭ አደረገው፣ ዳሰሰው ይላል። ምጣድ ስንቶቻችሁ ታውቃላችሁ? ማሰስ አደም በእንትን እስኪል ከዛ ልክ አሰሰውና ኃጢአትህ ካንተ ተሰረየችልህ ሲለው ጆሮ ክፍት። እንዲህ የሞቀ አምልኮ ላይ እንዲህ ጢስ የወጣበት እንዲህ መሰረት የተናወጠበት አምልኮ ላይ እግዚአብሔር ግን ጥያቄ ነው ለካ ያለው። ማን ይሄድልኛል? ማንስ ይላክ? እግዚአብሔር ጉዳዩ እንጂ ጩኸቱ የሚያሳስበው አምላክ አይደለም ልላችሁ። አንዳንድ ጊዜ ይህንን ብናናውጠው እግዚአብሔርን ድምፁን ብንሰማ፣ ባለፈው ጊዜ ነግሬያቸዋለሁ አደለ? እስራኤላውያን ከፍልስጤማውያን ጋር ይዋጉ ነበር ይልና ተመቱ። ወደ 4000 የሚሆኑ ሰዎች ተመቱ። የዚያን ጊዜ ምን አርገን ነው? በደላችን ምን ጋ ነው? የት ጋ ነው የሳት ነው ብለው እግዚአብሔርን እንደመጠየቅ መልሱን ራሳቸው መለሱት። የእግዚአብሔርን ታቦት ስላለያዝን ነው፣ ስለዚህ ከሴሎ ሄደን እናምጣ ተባባሉ። ሲያመጡ ደግሞ እንዲሁ ቅድም የነበረው አይነት ምድሪቱ እስክታስተጋባ ድረስ ታላቅ ጩኸት፣ ታላቅ ድምቀት ያለው ነገር። እንደውም ፍልስጤማውያን እነዚህ ሰዎች ዛሬ ደግሞ ምን ይዘውብን መጡ አይደለም ያሉት፣ እግዚአብሔር ራሱ ወደ ሰፈር መጥቷል። የፍልስጤማውያኑ ጩኸት እግዚአብሔር የመጣ የሚያስመስል ጩኸት ነበር። ግን ተነሱና ተጠናከሩና ሲመቷቸው 4000 ሰው ሞተብን ብለው ታቦት ይዘው የመጡ ሰዎች 32000 አስረክበው ሄዱ። ታቦቱንም አስረክበው ሄዱ። ጉዳዩ ምንድን ነው? መላዋ መምታት ሳይሆን እግዚአብሔር ጋር የጎደለውን መጠየቅ። እግዚአብሔር ለምንድን ነው ደስ ያላለው? እግዚአብሔር ለምንድን ነው በዚህ
ያረካው? እግዚአብሔር ምን ይፈልጋል? ጉዳዩ ቤተ ክርስቲያን እኛ የምንመጣው የምንፈልገውን ለመጠየቅ ነው። ብዙ ጊዜ የሚፈልገውን ለመጠየቅ መምጣት፣ መቀየር፣ የሚፈልገው የበለጠ ነገር ያደርሰናል። ጉዳዩ እግዚአብሔር ጋር ነው። እግዚአብሔር የሚያቅልን፣ እግዚአብሔር የሚይዝልን አደለ? ከአባቱ ጋር ሰው ቤት ሄዶ አንድ ትንሽ ልጅ ከአያቱ ጋር ነው እንጂ ለቅሶ ቤት ሄዶ ነው የሆነ ቦታ ሄዶ አሉ። ታውቁታላችሁ አይደል? ቆሎ ሲዞር ዝገን ሲሉት አያቴ ዝገንልኛል አሉ። ለምን? የአያቱ እጅ ተለቅ ስለሚል። ብዙ ቆሎ እዛ ተለቅ ያሉ ሰዎች ሲያፍሱ ሊያልቅ ስለሚችል ልጁ ብልጥ ነው። ማን ይዝገንልኝ? እስቲ እግዚአብሔር ይምረጥልን። አሜን። የበለጠውን ነገር እግዚአብሔር ይምረጥልን። እግዚአብሔር የመረጠልንን ነገር እንገናኘው። እግዚአብሔር ካየልን ነገር ጋር እንገናኝ። እዚህ የምንመጣው እኛ የምንፈልገውንና እኛ ልናይ የምንወደውን እግዚአብሔርን አምጣ ለማለት አይደለም። ያየኸውን ማየት እፈልጋለሁ። እኔን ስታይ ያየህልኝ እዚህ ለምን አመጣኸኝ? ለምን ነጋ? ለምን ነጋ? እስቲ ዝም ብላችሁ የሆነ ስለ ሰዎች ስለ አክሲደንት ስለ ምናምን ስለ ሞት የሚናገር እንትን ውስጥ ገብታችሁ ዴዝሬት ምናምን ብታነቡ ብዙ ሰው ሞቷል ሌሊቱን። ለምን እኛ አልሞትንም? ለምን እኔ አልሞትኩም? ኧረ እንዲሁ እንደ ዋዛ የሚለው መዝሙር ይምጣ እንዴ? መሞት አለ ወይ? እንዴት ነው? ለምንድን ነው ያልሞት ነው? ለምንድን ነው እኛ ዛሬ ያለ ነው? ብረት ለበስነን? ክርስቲያን አይሞትም? የሉም? በጌታ የሆኑ መጽሐፍ ቅዱሳቸውን አዘጋጅተው ልብሳቸውን ቀይረው ምናምን ነገ ቸርች ሄዳለሁ አመልካለሁ ብለው የቀሩ የሉም? ቢፈለግ ይጠፋል። ለምን እኛ አለን? በል ለምን አቆየኸኝ? ለምንድን ነው ያኖርከኝ? እግዚአብሔር ሆይ ምን አይተህ ነው ዛሬን ያኖርከኝ ብለን ከእግዚአብሔር ጋር እንድንጣበቅ እግዚአብሔር የሚበልጠውን እንዲያሳየን። ሁሉ ነገር ቢያልቅና ወደ ሰማይ ቤታችን ብንሄድ እዛ የበለጠ ነገር እንዳለ እናውቃለን። ግን እዛ ስለምን አልሄድንም? እግዚአብሔር ወደዛ የሚያደርሰንን የበለጠ እዛ ስንሄድ የማናፍርበትን እዛ ስንሄድ ከእግዚአብሔር እጅ የምንቀበለውን የከበረውን ነገር የሚያስገኝ ታስታውሳላችሁ። በማቴዎስ ወንጌል ምዕራፍ 23 ላይ ጌታ ኢየሱስ ክርስቶስ እንደዚህ አለ። ማቴዎስ ወንጌል ምዕራፍ 23 ቁጥር 17 ላይ ደግሞ መንግሥተ ሰማያት በእርሻ ውስጥ የተሰወረውን መዝገብ ትመስላለች፣ ሰውም አግኝቶ ሰወረው ይላል። ከደስታውም የተነሳ ሄዶ ያለውን ሁሉ ሸጠና ያን እርሻ ገዛ። ሰውየው ያንን እርሻ የሚገዛ አቅም የለውም። እንግዲህ አሁን ጌታ ኢየሱስ ክርስቶስ ያለውን ስናይ እርሻውን ገዝቶ አርሶ አትርፎ ምናምን ለመብላት ዓላማም አጀንዳም የለውም ሰውየው። ነገር ግን እዛ እርሻ ውስጥ አንድ የከበረ ነገር እንዳለ ግን ገባው። ያችን ነገር ለማግኘት ሲል ያለውን ሁሉ ሄዶ ምን አደረገ ይላል? ሸጥ። ለምን? እዛ ውስጥ ያለችው ትበልጣለች። እሱ ከሸጠው ከዛ እርሻ እሱን ካስከፈለው ከብዙ ነገር ምን ታደርጋለች? ትበልጣለች። ስለዚህ ያቺ የምትበልጥ ነገር እዛ እርሻ ላይ ስላለች ሄዶ ንብረቱን ሁሉ ምን አደረገ? ሸጠና መጥቶ ያንን እርሻ ገዛው። ያንን እርሻ የገዛበት ዋና ዓላማና ዋና አጀንዳ የከበረ ነገር እዛ እርሻ ውስጥ አለ። የሚበልጠውን ነገር የሚያሸጠውን ነገር ያለንን ነው ወይንስ እኛ ያለን ነው? ትልቁ ለኛ ያለን። ኧረ እባክህ እንደዚህ በሆን እንትኔስ እሱ በልጧል፣ እሱ በልጧል። ግን እግዚአብሔር የሚፈልገው ወገኖቼ የሚበልጠውን ነገር አይተን እነ ጴጥሮስ ጌታ ኢየሱስ ክርስቶስን ሲከተሉት ወርወር እንትን ከማለት ከእሱ ጋር መሯሯጥ ይሻላል። ምን ችግር አለው? እሱ አለ 12 መሶብ እስኪተርፈን ድረስ ምን ችግር አለ? በአንድ ጸሎት ወደ ላይ ቀና ብሎ እንዲህ ሊያትረፈርፈን ምግብ ምን ያደርጋል? ይቅርብን፣ እሱን እንከተል አይደለም ያሉት። እነሆ ሁሉን ትተን
ተከተልንህ። የሚጠቅመን ነገር ነበረ የተውነው። ማለት የደከማቸውን ነገር አይደለም የተዉት፣ የሚጠቅማቸውን ነገር ነው የተዉት። በእነሱ የሚተዳደሩበትን ነገር ምን አደረግን? ተውን እና ምን አልንህ? ተከተልንህ። ለምን? እኛ ከተውነው አንተ ትበልጣለህ። እኛን ያስተዳድረን ከነበረው፣ እኛ እንኖርበት ከነበረው አንተ ምን ትላለህ? ትበልጣለህ። ጌታ በዚህ መረዳት ማንከተለው ከሆነ ኪሳራ ውስጥ ነን። ያው እንገባለን ተሸማቀን። እግዚአብሔር ከዛ ያድነን። ከዛ አንድ ቀን በዛው አንጻር ደግሞ ያበላናል፣ እንደውም እናንግሰው ያሉ ሁሉ ተከትለውታል። በቃ ኢየሱስ ክርስቶስን ንጉሳቸው አድርገው ጤፍ በአንድ ብር ሊገዙ እንደውም በነፃ እና በሙሉ ስጋዬን ያልበላ እዚህ ጋር ኮሚትመንት አለ። ያንን ነገር ልክ ኢየሱስ ክርስቶስ ሲናገር ይሄ ሰው የሚያስጨንቅ ንግግር ነው ሚና ጉባኤው ተበተነ እና ጌታ ኢየሱስ ወይኔ ደህና የመጡትን ሰዎች በተንኳቸው፣ ሲከተሉ የነበሩ ሁሉ ምን ይለኝ ይሆን አብ አይደለ? ዞር ሲል 12 አሉ። እፎይ የቀረው መስሎኝ ነው፣ ብቻዬን የቀረው መስሎኝ ነበር አላለም። እናንተስ ልትሄዱ እንዴ? ማለቴ መጽሐፍ ቅዱስ ዕብራውያን 13 ላይ ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም በቃ ስለዚህ እናንተም ልትሄዱ ትወዳላችሁ ያለ ኢየሱስ ዛሬም ያው ነው። ይሄዱ ይሆን ብለን ምንፈራው እኛ ነን። እዚህ ጋር አሁን ብዙ ነገር ተጠንቅቄ ነው፣ እኔም ብሎ ተጠንቃቂ እንጂ። ግን ጌታ ኢየሱስ ክርስቶስ ግን እንደዛ አይደለም። ልትሄዱ ትወዳላችሁ ሲል ምን ባህሩን ሌላ ሰው ተቆጣጥሮት ከኔ ጋር ትሆናላችሁ ብለህን ስንት ነገር ጥለን መተን ምናምን አሁን እዛ ሄደን ደግሞ ምናምን አይደለም ያሉት። አንተ የዘላለም የህይወት ቃል ለካ እነዚህ ሰዎች የዚህኛውን የጣሉት የዘላለሙን አይተው ነው። ሲከተሉ የተዉት ይሄኛውን ሳይሆን የሚበልጠውን አይተው ነው። እንዴት እኛ ወደሚያንሰው ነገር ተመልሰን እንሄዳለን? አንተ ጋር እኮ ያለው ነገር እዚህ አሁን እኛ የምናገኘው ከሄድንም በኋላ እሱና እኛ አብረን ነን። እንዴት ይሄንን እንተዋለን? ወደ ማንን ምን መሄጃ አለ? ማን ነው ዘላለምን የሚሰጠን? ዳቦና እንጀራ የሚሰጥ ብዙ አለ አይደል? ቤትና መኪና የሚሰጥ ብዙ አለ። ዘላለምን የሚሰጥ አንድ ነው። ለኛ ደግሞ የሚበልጥብን አሁን ያለውን ነገር አላለ በቃ የምናይበት መንገድ እንዲቀየር ያስፈልጋል። ወዳጅነታችን ከዘላለም አኳያ ነው። እግዚአብሔር ለዘላለም በሰጠን በዘላለም ባደረገልን አይደል? ወንድማማችነታችን ከዚህ በፊት ተነጋግረናል አይደል? ወንድሜ ስንል እኮ እዚች የምታልቀውን አይደለም፣ እዛም ይቀጥለውን ነው አይደል? ይቀጥላል። የኛ ህይወት የሆነ ቦታ አይደለም። 100 ዓመት ኑሩ፣ 80 ዓመት ኑሩ፣ 90 ዓመት ኑሩ፣ ያረባችሁ ዕለት ላይ ያረባችሁ ቀን የምትለጠፈው ወረቀት የግብዣ ወረቀቷ ላይ የከሌ አጭር የህይወት ታሪክ። ሰውየው ምንም አይነት ይኑር የህይወት ታሪኩ ምንድነች? አጭር ነበሩ ይላል ሰው ማረቡን ይዞ እንደዚህ ነበሩ። ከዛስ እኛ እኮ በደንብ አድርገው በብረት ሳጥን ያረጉንና ይቆፍሩና አፈር ውስጥ ይከቱንና በሲሚንቶ ይለስኑትና ድንጋይ ያረጉበትና አፈሩ ይቅለለው ይሉናል። ይህን ሁሉ ነው እንገማለሁ።
ምንም ጥቅም አፈሩ ቀለለ። አሁን እኛን ሲከብደን እዛ ድረስ እኮ ነው የምናስበው። እንዲሁ ሰይጣን ግን እኮ በጣም ሙድ ይዝብናል እኮ። ምንድነው የምትተሸክም የምሞት ነገር አለ እንዴ? ለእኔ አለ ይህ የምሄድበት። ወደ ቤቱ ሄደ ነው የሚባለው አይደል? የሆነ የከበረ ቦታ እዛ ድረስ አይተን ከሆነ የተከተል ነው። ይሄ አሁን የሚጫንብን ነገር አያሳስበንም። ባለፈው ነግሬያቸዋለሁ። ብዙ ጊዜ እናገራለሁ። ይሄንን እንድናስበው ነው። በቃ በግድ ነው ተጎትተን የምንሄደው። የድመታችንን ታሪክ ታውቃላችሁ። በግድ ነው የምንሄደው። በግድ ሄደን ግን መጨረሻ ላይ ተብሎ ሄደን ናይጄሪያ ሄደን አፍሪካን አዳርሰን ወይ መንገድ ላይ እንሞታለን። የሆነ ነገር የቀብራችን ለታ ወደሚናፍቀው ጌታ ሄደን እንባላለን። መሞት የሚባለውን ነገር ሰይጣን ብቻ የሚያደርገው የሚመስልን ግን እኛ ክብራችን ነው። ቀደም ሰምታችኋል። ሞት አንተ ትልቅ ነህ ወይ ሲባል እስከ ተወሰነ ጊዜ ድረስ አዎ ነበርኩ፣ በኋላ ግን ጉድ አረገኛል። እኛ የምንከተለው ሞትን ጉድ ያረገውን ጌታ ነው። እሱ ደግሞ ምን አለ? መጣና እኛ ስንሰማ የነበረው ሲሰበክ የነበረው የምናውቀው ትራክታችን ላይ የተጻፈው ሞትና ሕይወት ወይም ሞት በቃ ሁለቱ ጎን ለጎን ሲሄዱ ከረሙና ልክ ዮሐንስ ወንጌል 11 ላይ ሲመጡ ኢየሱስ ትንሣኤና ሕይወት ሞትን በትንሣኤ ቀየረው። ትንሣኤና ሕይወት እኔ ነኝ። እዚህ ቦታ ላይ የሚወራው ትንሣኤ እንጂ ሞት አይደለም አለ ኢየሱስ። ሰው ከኢየሱስ ጋር ሆኖ የሚያሸንፈው ትንሹን አይደለም፣ ትልቅ ነገር የሚበልጥ ነገር። ስንት ዘመን በለጥኩ ያለውን እኮ ነው አሸንፈን ያለ ነው። አሸንፈን አሁን ላይ የቆምነው እዚህ ጋር ያለ ነው። የሆነች ነገር አሸንፈን አይደለም። ነገራችኋለሁ። ሰውየው ንጉሥ ነው አሉ። ንጉሱ አንድ ያስቸገረኝ በዚህ በአካባቢ ባለው ጫካ ላይ ያስቸገረ አንድ ነብር አለ። እሱን ገሎ ላመጣልኝ ሽልማቴ ታላቅ ነው፣ ልጄን እድርለታለሁ። በኋላ ከስንት ጊዜ በኋላ አንዱ በታላቅ ብሏል የነብሩን ጭንቅላት ይዞ በእጁ ይፎክራል፣ ያቅራራል። ሰዎች እዚህ የንጉሥ አካባቢ ነው ቀስ በል ሲሉት ንጉሱ ተውት አለ። ገሎ ያቅራራል፣ በደንብ ይፎክራል። ተሰማ። ይበቃል እስኪባል ሊያቆም ነው ሰውየው። ነብር በነፊቱንም ያውቃል፣ ሁሉንም ነገር ያውቃል። ታላቅ ግብዣ ተዘጋጀ ንጉሱ ባለበት። ልጁ ልትዳር ነው፣ ስጦታው ሊሰጠው ነው። ከዛ ንጉሱ ይህን ነብር እስቲ እንዴት እንደገደልከው አስረዳን አለው። በኋላ ይህንን ዜና እንደሰማሁ አለ ኮራ ብሎ ነው ይሄ ነብር ይገኛል ወደ ተባለው ጫካ ቀስ እያልኩ ከሩቅ ማየት ጀመርኩ አለ። አንድ ቀን ሳየው የሆነ ዛፍ ስር ለጥ ብሏል አለ። ቀስ ብዬ ተጠጋሁ አለ። ለጥ ብሏል አለ። ነካ ሳረገው አለ ሞቷል አለ። ምንም ነገር የለም አለ። አንገቱን ቆርጬ መጣሁ ሲል ንጉሱ የኛ ሬሳ ገዳይ አለዋል። የሞተን ነገር ገለን አንፎክርም እኛ አይደል? እየገደለ ያለውን ሕያው የሆነውን የሚገለውን በቃ ሰውን ሁሉ የሚያሸብረውን ሞት ገሎ ይኸው በእጃችን ሰጠን። እኔ ምንድን ነኝ አለ? ትንሣኤ ነኝ። እንደ ሬሳ ገዳይ አንፎክርም። የከበረ ነገር ነው የተሰጠን፣ የከበረ ሕይወት። ሞታችን ወደ ሕይወት ነው የተቀየረው። ስለዚህ እያንዳንዱ ነገር ለእኛ ትልቅ የሚባለው በክርስቶስ መሆናችን ነው። እግዚአብሔር በክርስቶስ የሰጠን ነው። እግዚአብሔር ያየልን ነው። ሰው እንኳን እኮ አንዳንድ ጊዜ ታውቃለህ ይጨምራል አይደለ? ስለ ሰውየው ከሰማን አንድ ጊዜ አንድ እህት ስትናገር
አንድ ቤተ ክርስቲያን ደጋግሜ እሄዳለሁ አለች። ማንም ሰው አንዳንዱም ይለኛል አለች እንደዚህ ምናምን። በመንፈሳዊ ህይወቴም ብዙ የበረታው አይደለሁም፣ ግን ያበረቱኛል ብዬ ብዙ ጊዜ ተመላለስኩ እዛ ቸርች አለች። እና አንድ ቀን እንዲጸለይላችሁ የምትፈልጉ ሰዎች ካላችሁ ሲል አገልጋዩ ወጣሁ አለች። ወጣሁ በብዙ ጉስቁልና ውስጥ እንደምታልፊ ነው የሚሰማኝ አላት መድረክ ላይ አገልጋዩ። እና ምንድን ነው ይቸግርሻል ኔት ምናምን ብሎ ጠየቀኝ አለች። በመንፈሳዊ ህይወቴ ብርቱ አይደለሁም፣ በስጋ ህይወቴ ግን በጣም ብዙ ሱቆች አሉኝ፣ አስመጪና ላኪ ነኝ፣ ብዙ ቤቶች አሉኝ፣ በጣም 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 በምድራዊ ነገር ተባርኬያለሁ፣ ምንም የሚጎል ብዙ ሰው ተርፋለሁ፣ ግን መንፈሳዊ ነገሬ ላይ ግን ጸሎት ያስፈልገኛል፣ ለዛ ነው የመጣሁት አለች። ከዛ በኋላ በሰልፍ ነው ሰው ሰላም እምለው አለች። ከበድኩባቸው አለች። አንቺ ተባረክሽ። ኢየሱስ ያለ ውስጡ ያለ አይታየንም እንዴ? የሆነ 7 ሱቅ ካለው ይልቅ ኢየሱስ ያለው አይበልጥም? እሷን አናቃትም እንዴ? ምን ስንት ዓመት እዚህ ስትኖር እንዲሆነ ቆርቆሮ እንኳን የሌላት የሆነ እንትን ግዛታ ባስ ስቴሽን አይደል የምናያት? ባስ አይደል የምትጠብቀው ምናምን። እሱን ነው አንተ የምታየው ልጅ። አብቀኝ እንዳለች የሚያይ ሌላ አለ። የምንተዋወቀው በዚህ ነው እንዴ? የቆምነው ሌላ ቦታ ነው፣ ያለነው ሌላ ቦታ ነው። ያንን ማየት ያስፈልጋል። ግን ያ ሁሉ ነገር ምን ያደርገናል? ያስጥለናል። እምቢየው እንላለን። የሚያልፈውን ነገር እምቢ ማለት የምንችለው የማያልፈውን ነገር ስናውቅ ነው። የድሮ እነዚህ የተበተኑት አይሁድ የሚባሉ ለተበተኑት ጴጥሮስ መልእክት የጻፈላቸው እነሱን ሊያጽናና ግድ የላችሁም፣ እቺ ጊዜ ታልፋለች፣ እያንዳንዳችሁ ሚሊዮነር ስትሆኑ ትታዩኛላችሁ፣ እያንዳንዳችሁ ስንት ነገር ስንት ሰው ስታስተዳድሩ ትታዩኛላችሁ ብሎ ሊያጽናናቸው ቢጽፍ እንደማይሰሙት እሱ ለሱም ለነሱም ተስፋ እንዳልሆነ ስለሚያውቅ ጴጥሮስ ኢየሱስ ክርስቶስ ከሙታን በመነሳቱ አላቸው። አንደኛ ጴጥሮስ ምዕራፍ 1 2 3 እስከ 5 ድረስ ሄዳችሁ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ፣ ለማያልፍ እድፈት ለሌለበት ለማይጠፋ የእናንተ ርስት የእናንተ ተስፋ በኢየሱስ ክርስቶስ ሞት ስለተገኘ ምን አይልም? አይጠፋም፣ አያልፍም፣ አያረጅም። ለእናንተ ደግሞ ይሄ የት ቀርቶላችኋል ይላችኋል? በሰማይ ቀርቶላችኋል። እግዚአብሔር መጥቶ በምድር የቀረውን አይነግረንም። በምድር አንተ እንዲህ ይሆንልሃል እንዲህ ትደረጋል አይልም። እነ ከሌም አልተባሉም፣ ያው አላቸው፣ ይሰጣሉ። የዓለማችን ሀብታም ትሪሊየን ገባሉ በቀደም። ለካ የኔንም ይዞብኝ ወደ ሃያ ሆንኩት አልኩ። አይሞትም ወይ? አሁን ሞት መጥቶ ይሄ እንኳን ትሪሊየነር ነው ይቅርብኝ ብሎ ይሄዳል አለ? የሚደፍረው የማይደፍረው እሱ ያላሸነፈውን እኮ እኛ ያሸንፈናል። እኛ ጋር ቢመጣ እኮ እኛ እንዴ ጤነኛ ካልተው ማለት ሰው ካላመመው ወይ እንትን ካላል እንዴት እንደዚህ ይታሰባል? የኔ ህይወት በመስዋዕት እንደሚደረግ ያልፋል። ሁለተኛ ጢሞቴዎስ 4 ጳውሎስ ሲናገር ለጢሞቴዎስ የኔ ህይወት በመስዋዕት እንደሚደረግ ታርጄ ሞታለሁ፣ በቃ በሰይፍ ነው የምቀነጠሰው፣ ምንም ነገር የለም ብሎ ተናግሮ አክሊል እቀበላለሁ ይላል። ቀጥሎ እዚህ ጋር ሰይፍ አለ፣ እዚህ ጋር ሞት አለ። በየተራ አስቀምጧቸዋል። መስዋዕት፣ ሞት፣ ምናምን በሉት፣ መጨረሻው ግን መቀበል ነው፣ መኖር። ስለኛም አየልን፣ ለኔ ብቻ አይደለም ማለት። እነ ጳውሎስ ምን ገባቸው? እነ ጳውሎስ ምን በራላቸው? እግዚአብሔር ያንን ያብራልን።
ለዚህ ነው አይናችንን እግዚአብሔር አይናችን ላይ ምርመራ ያስፈልገናል ወገኖቼ። አንዳንድ ጊዜ እኔ አሁን ስንት ዓመት ሆነኝ? 10 ዓመት ሆነኝ መሰለኝ። እኔ ወንድማችሁ በጣም ነበር የማነበው ያለ መነጽር። አሁን ግን መነጽሩ ከሌለ ትልልቅ ነገር ነው የማየው እንጂ ትንንሽ ነገር አላይም። የሆነ ግን ሳነብ በጣም እቸገር ነበር። ይደበዝዝብኝ ነበረ፣ አይነበብልኝም ነበረ። በኋላ ሐኪም ቤት ሄድኩና እችን መነጽር አዘዙልኝ። እችን መነጽር ሳረግ ቁልጭ ብሎ ይነበባል ብዙ እና እግዚአብሔር አልታይ ብሎኛል ካልነው ኢየሱስ አንድ መነጽር አለው። ያችን ሲሰጠን ተስፋችን ቁልጭ ብሎ ይታየናል። የሚበልጠው ነገር ቁልጭ ብሎ ይታየናል። እና ደከመኝም ብሎ ወደሱ መሄድ ጥሩ ነው። አይኔ እዚሁ ነው የሚያየው። የቅርቡን ነው ጴጥሮስ ያለው። የቅርቡን የምታዩ ምኖች ናችሁ? እውሮች ናችሁ። እኔ የቅርቡን ነው ደስ የሚለኝ። ቸርች ሄጄ ደስ የሚለኝ የሆነ ህብረት ውስጥ ሄጄ ምድሩ ሲሰበክ ይሄ በምድር ላይ ያለው በጣም እንዴት እኮ በቃ ተነቃቅቼ እንደምመጣ ቤታችን እስኪጠፋን ነገርያችሁ የለ። ቤት ስትገባ ችግርን አታገኘውም። ቤት ስትገባ አሁን ያለህበትን አታገኘውም የሚባል መልእክት የጠገበ ሰውዬ ቤቱ ሲገባ ችግሩ አለ። ቤቱ ሲገባ ጠዋት ጥሎት የመጣው አለ ምናምን። ቤቱ ደግሞ የገዛው ነው እና አንድ ቀን ሲቸግረው የኔ ቤት ሌላ ይሆን ወይ አለ። ቤታችንን የሚያስረሱ ከቤታችን የሚያጣሉን ተስፋ እዚህ መሬት ብቻ። ስለዚህ ነው የሚወራው፣ ስለዚህ ነው የሚነገረው። ይሄኛው ነው ሞቅ የሚለን፣ ይሄኛው ነው ደስ የሚለን። እግዚአብሔር በክርስቶስ አድኖን ሰሞኑን ጸልየን ጾም ጸሎት ነበር እንደምታውቁት። ጸልየን በመጨረሻው ቀን እግዚአብሔር መስቀሉ የታላለን ትናንትና ሰው መስቀል ላይ ሆኖ ይሄን አይሰብክማ። ሰው መስቀል ላይ ሆኖ ስኬት ብሎ የሚጠራው ይሄን አይደለማ አለ መስቀሉ። ከሱ ጋር እንሰቀል። አሜን። ከሱ ጋር ስንሰቀል እኔ እኮ እውነቴን ነው የምላችሁ፣ ያ ወንበዴ በጣም ነው እኮ የሚደንቀኝ። እዛ አጠገቡ ተሰቅሎ አየ እንዴ ስትመጣ አስበኝ። አንዳንዴ የሌለውን ጸሎታችንን ስንሰቀል እንጸልየው ይሆን? መሬት ላይ ብዙ ሞክረን እምቢ ያለን ሰዎች እስቲ መስቀል ላይ እንውጣ። ተገላብጠን እኮ ነው የምንኖረው። ለእኛ ጌጥ አንገታችን ላይ ነው መስቀል እና መስቀሉ እኛ ላይ ነው ያለው። እሱን ትተን እስቲ እኛ መስቀሉ ላይ እንሆን። ጌጥ የሚለው እግዚአብሔር እሱን ነው። ይሄን ስጋ የክርስቶስ ኢየሱስ የሆኑት ስጋን ከክፉ ምኞቱና መሻቱ ጋር ምን አረጉ? ሰቀሉት። ከክርስቶስ ጋር ተሰቅያለሁ፣ ሕያው ሆኜ አልኖርም። ለምንድን ነው ሕያው የሚያረጉን? ለምን ነፍስ የሚወጉን? ገና የሞትነውን ሰዎች በቃኝ ያልነውን ሰዎች ለምንድን ነው እንደገና የሚያስነሱን? ድሮ ኢትዮጵያ አንድ ከርካሳ ዴክስ ነበረችና ብዙ ጊዜ ትቆማለች ስነዳት እና ያቁኛል የሰፈር ልጆች እንግፋ ይሉኛል። ስትገፋ መንጭቅ ይባላል። መንጭቃችሁ አታውቁም? መንጨቅ ስታረጉት ተረውላ ትነሳለች። እንዲህ መንጨቅ የሚያስነሳንን ነገር ደህና የቆምነውን ደህና የሞትነውን መንጨቅ ሲለን በመንጨቅ ስብከት መንጨቅ አድርገን አስነስተን ጥድም የዘመርነው መዝሙር ረስተን ሌላ መዝሙር ደሞ አለ። የኔ ነገር ይበዛል። አይበዛም። የሱ ነገር በእኔ ይበዛል። የተጠራሁትም የሱ ነገር በእኔ እንዲበዛ ነው። ጸጋው እንዲበዛ አይደል? ተስፋው እንዲበዛ፣ የኔ ነገር ግን እንዲሰቀል ምን አለ በቃ አለ
ያ ሰውዬ ያንን የከበረ ነገር ስላየ ያለውን ሁሉ ሸጠና ያንን እርሻ ገዛ። እዛ የከበረው ህይወት ቢታይ ይሄን ሁሉ ወስደን ከዛ ጸሎታችን ይቀየራል፣ ፉቀራችን ይቀየራል። ከተሰቀልን እና አስቀምጠን የመጣን ሰዎች ሰቅለን እንምጣ አይደል? ምንድነው እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ የሆነ ቦታ አስቀምጡት ሳይሆን እርሱ ላይ ጣሉ። ከኛ ጋር ያራርቀናል። የተጣለ ነገር ከኛ ይራቀ ነው። አስቀምጡት ግን የኛ ነው። ሲቸግረን እናነሳዋለን አይደል? ከኢየሱስ ክርስቶስ ጋር መሰቀል እንደዛ ነው። ከክርስቶስ ጋር ተሰቀሉ ነው የሚለው መጽሐፍ ቅዱስ እንጂ ሞታችኋል ነው እንጂ የሚለው አስቀምጣችሁታል። እኛ ያስቀመጥን ሰዎች ነን። ለዚህ ነው ብዙ ሰዎች ከተነሳብኝ የሚሉት። የሚነሳ ነገር አለ። የሞተ ግን አይነሳም። ለምንድን ነው ግን እችን ብዬ ልጨርስ። የሞተ ሰው ግን ለምንድን ነው ብዙ ጊዜ እኛ ሀገር የሚመሰገነው ብሎ አንድ ልጅ በተሰበሰብንበት ጠየቀ። ምንም ሰፈር ሲያሸብር የነበረ ሰውዬ ሲሞት ታዛዥ፣ ቅን ነበሩ እና አንድ አለ አንደኛው ልጅ የመጀመሪያው አባቶቻችን ሞት አይወቀስም ስለሚሉ ከዛ የመጣ ይመስለኛል አለ። ከዛ አንደኛው ጓደኛው ሁለተኛውን አላስደገመውም። ዝም በላለው አይሰማኝም ብለህ ነው። ዋናው ትልቁ ዓላማ ሰውየው አይሰማም። ቢሰማ እኔ እውነቴን ነው የምላችሁ፣ እኛ ጋር የቀብር ቦታ ላይ ስለ ሰው ሲነገር፣ ስለ ሟች ሲነገር ሟች ድንገት ጆሮ ተከፍቶ እኮ ቢሰማ ሌላ ቀብር ያለ ነው ቢመስለው ራሱ ሟቹ። ስለሱ የሚወራ እኛ ቆመን እንሙት። አሜን። እዚህ እንዳለን እንሙት። ሌላ የሚታይ ነገር አለ። እግዚአብሔር ሌላ መነጽር ይግጠምልን። አሜን። የሚያሳይ የሚታይ ነገር። ሳይንሱን አላውቅም፣ ሰዎች ይከራከሩበታል። እንስሳቶች ብላይንድ ናቸው ከለር ይላሉ። አላውቅም፣ ሳይንስ ይሄን ያውቃል። ግን አንድ ጊዜ የሰማሁት ታሪክ አለ። አውስትራሊያ ውስጥ ፈረሶች ድርቅ ገብቶ ሳሩን አንበላም አሉ። በኋላ የአውስትራሊያ ሳይንቲስቶች አረንጓዴ መነጽር ሲያደርጉላቸው ግጥም አድርገው በሉታሉ። የሆነ ነገር ይገጠምልን። መራራውን ጽዋ ለመጠጣት የሆነ በቃ ደፍሮ ለመሄድ ሄዶ ለመሰቀል አብሮ ለመሞት አሳልፎ የሚያሳይ ከዛ በኋላ ከሰይፉ ወዲያ ሽልማት እንዳየ ጳውሎስ ዝም ብሎ አይታይም እኮ። ጳውሎስ ምን አይነት መነጽር አድርጎን የሽልማት እንዳየ አላቅም፣ ግን እንደኔ አይነት አይን ይዞ አክሊል ይጠብቀኛል እንዳላለ ግን እርግጠኛ ነኝ። ምንም እስጢፋኖስም በድንጋይ እየፈነከቱት እኛ በአንድ ድንጋይ ቢመቱን ቤት ድረስ ነው የምንሳደበው። ቤት ድረስ ይሄድ ዝም አልካቸው እያለን እዛው እየፈለጡት እዛው እየወረወሩበት አትቁጠርባቸው። ምንድን ነው እሱ እይታ? ያየው ነገር አለ አያለው አለ። አንድ ነገር ልጨምርላችሁ። አንድ ጓደኛዬ ድሮ አብረን ጋዝ ስቴሽን እንሰራ ነበር እና ጋዝ ስቴሽን ስትሰሩ ከሞት ጋር እየተናነቃችሁ ነው የምትሰሩት። ያው ደግነቱ ጥይት የማይበሳው ብረት አለ፣ ግን አታውቁትም። አንዳንዴ ሌባ መጥቶ የሆነ ነገር አንስቶ ራሴን ደጅ አግኝቼዋለሁ ሳሯሩጥ። እንዴት ነው ራሱ ባለቤቱ መጥቶ እኔ የእቃው ኢንሹራንስ አለኝ ያንተ የለኝም አለኝ። ለምንድን ነው የምትወጣው ተከትለ? እኔ ምን አውቃለሁ እንዴት እንደወጣው። በቃ እያየሁት አንስቶ ሲሮጥ ተከትየው ወጣው። እቃውን ቁጭ አድርጎ እጁን ቢሰበስብ እኮ መለሳለሁ። ምንም ግን ተከትዬ ወጣው እና ይሄኛው ጓደኛዬ ልክ እንደዚህ ልክ እቃ ይዞ ሲወጣ አለ በሬን ከፈትኩና ቦሪ ባክ ምናምን ስለዋለ ላጥ ሲያደርገው አለ እሱን እንደዚህ አልኩት አለ። ኖ ፕሮብሌም ምናምን አልኩት አለ። ለእኔ ግን
አበሻው ተሰብስቦ ገንዘብ እያዋጣ ሬሳዬ ሲላክ ነው አለ የሚታየኝ። እኔ ገንዘብ ሲዋጣ ሲለመን ስላክ ምናምን እያየሁ ሆኗል የተመለስኩት። ለሱ ግን በቀላሉ ጨዋልኩታል። እኛ ምን እያየን እንሞት ይሆን? አይኖቼን ክፈትልኝ እንበለው። እግዚአብሔር ይርዳን። አሜን። የሚበልጠው ነገር ምን አስጣለን? ይበልጣል የሚለው ብቻ የማቴማቲክስ ሕግ ሆኖብን እንዳይቀር። ይበልጣል፣ ያንሳል፣ ምናምን ተምራችኋል። ወደዚህ ሲሆን ወደ ግራ ከሆነች ቀስቷ ያንሳል፣ ወደ ቀኝ ከሆነች ላስተምራችሁ ድሮ ስለሚምታታብኝ እና ወደዚህ ሲሆን ይበልጣል። ይበልጣል። እኛ ወዴት እያየን ነው? ወደ ይበልጣል ያሳየን። አሜን። ወደ ያንሳል እየተጓዝን ነው። እኔ የጣልነውን ነገር ሁሉ ትተኔ ምንም ምንድን ነው የት ነው የጠፋኸው ቢባል የበለጠ ነገር አግኝቼ እኔ ነኝ። የበለጠው ግን በጌታ እግር ስር መሆን ነው። የእሱ ነገር ነው የሚበልጠው። በህይወት ከመኖር መስቀሉ ላይ መሆን ይበልጣል። እግዚአብሔር መስቀሉ ላይ ላሉት ሌላ አይን አለው። መሬት ላለነው ደግሞ ሌላ አይን አለ። እግዚአብሔር እንዲጠፋ የሚፈልገው አይን፣ እሱ አይን የሚጠፋው መስቀል ላይ ሲወጣ ነው። እግዚአብሔር ይርዳን።